መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። የምንወደውና የምናከብረው ወንድማችን መምህር ጥላሁን የሰዋስወ ብርሃን መንፈሳዊ ኮሌጅ የነገረ መለኮት ምሩቅ ናቸው። ረጅም ዓመት ወደዚህ ገናና መልአክ ወደ ዘብሩ ዳኛ ቅዱስ ገብርኤል ተመላልሰዋል። እሳቸውም እንደዚሁ እንደ መምህር አልዓዛር ሁላ ማለት ነው። ያለውን ስርዓት በሳቸውም እይታ በሳቸውም እስቲ አንድምታውን ይነግሩናል። ነገር ግን ውድ የተዋሕዶ ልጆች ይገርማችኋል፣ እኛ በጣም ያለ መሰልቸት ያለ መታከት ነው። መንገዱ ትንሽ አስቸጋሪ ነው። የዘብር ገብርኤል ከጣርማበር በኋላ ወደ 90 ኪሎ ሜትር ፒስታ ነው። እንመላለሳለን፣ እንሄዳለን። በእርግጥ የእግዚአብሔር የማዳን ስራ ብዙ ቅዱሳን አባቶቻችን ጤዛ ለሰው ዳዋ ጥሰው ድንጋይ ተንተርሰው ስሉስ ቅዱስ ስሉስ ቅዱስ ብለው ነው የማይጠፋን ቃል ኪዳን ያገኙት አባቶቻችን። የሰው ልጆችም በዛ የፒስታ መንገድ ላይ ሄደው ውጣ ውረዱ አድካሚ ነው፣ መንገዱ በጣም አድካሚ ነው። ግን ነገር ግን ለመዳን ደግሞ ሳይሰለች ወደዛ ቦታ ላይ የሄደ የተጓዘ በሙሉ ድኖ ተፈውሶ ነው የሚመጣው። እኛ በመኪናችን ውስጥ አገልግሎት በምንጀምርበት ሰዓት ላይ በጣም ብዙ ሰዎች ቀረብ ብለውም ብዙ ያወሩናል፣ ብዙ ያናገሩናል፣ እንሰማለን። የሰው ልጅ ያሳዝናል። ክፋታችን እና በደላችን ጥግ ደርሷል። እውነት ነው የምናገረው። በኋላ እንመለስበታለን። ወደ ዲያቆን አልዓዛር በምመለስበት ሰዓት ላይ ያሳዝናል። አብይ ጾም ላይ አንዲት ልጅ ስሟን አሁንም ሚዲያ ላይ መናገር አንፈልግም። የግለሰብ ስም እንደዚህ ነው ብለን አንጣራ። ለምንድን ነው የማንጣራበት? በህይወትና በኑሯቸው ላይ አደጋ ማድረስ አንፈልግም። ነገር ግን ሰዎች የክፋታችን ጥግ በጣም ከፍቶ አይሏል። ወንድን ከሴት ልጅ አመጣ የወለደች ባለትዳር የሆነች ባለቤቷ ውድ ባልተቤቷ ሁለት ሴት ሁለት ወንድ የወለደችለት ውድ ባልተቤቷ ባለቤቱ ላይ አድርጎባት አይተናል፣ እናውቃለን። እኛ በአንድ መኪና ውስጥ ይዘናቸው ሄደናል። ሁለቱም ክርስቲያን ናቸው። ስናስተምር ይማሩ ነበረ፣ ስንዘምር ይዘምሩ ነበረ። የሚያሳዝነው ግን እዛው ዘብር ገብርኤል ላይ ነው የውድ ባልተቤቱ መንፈስ ተጋልጦ ባለቤትየውን ያጋለጠው። ቅድምም በመነሻችን ላይ አድራጊና ተደራጊም በአንድ መኪና ይዘን ስንሄድ ታናሽና ታላቅ ናቸው። የታላቅየዋ መንፈስ እዛው ዘብር ገብርኤል ላይ እንደዚሁ ገና ደጁን ስትረግጥ የተጋለጠላት ብዙ እናውቃለን። ለእኔና ለአልዓዛር የተናገረች አንድ እህታችን አለች። እዚህ እናት ናት፣ አመጣ የወለደች እናት ታስታውሳለህ ዲያቆን አልዓዛር? እናት ናት። ትዳር ፈጽማለች፣ አንድ ልጅ ወልዳለች። በባሏና በልጇ ላይ አድርጋባት ትዳሯን በትናባታለች። የሚያሳዝን እናት ናት። እንግዲህ አንዳንድ ጊዜ ይሄንን እኛ ለማውራት እንፈራለን፣ እንሰቀጥጣለን እና መናገር ተቸግረናል። በጣም ብዙ ጉድ ነው የምንሰማው፣ እጅግ በጣም ብዙ ጉድ። ገንዘብ አበድሮ የተካደ በተበደሩት ገንዘብ ላይ እያደረጉ ሰውን የማሳበድ በልብስ ላይ በሚበላ ላይ በሚጠጣ ላይ የማድረጉን ረገድማ ተዉት። ጉድ በሱ ተነግሮም ተወርቶም አያልቅም። ነገር ግን ሰፋ ያለ አሁን ጀምረናል። አሁን ጀመርን። በእርግጥ አሁን በዚህ አናበቃም። ተከታታይ ክፍሎች ይኖሩናል። እንደዚሁ በጣም ብዙ መምህራኖች ከኛ ጋር በመሆን በደብሩ ላይ እየሄዱ አገልግለዋል። አባቶችንም እዛው የደብሩንም አባቶች እያመጣን እንደዚሁ በዛ ቦታ ላይ እውነት እንደዚህ ቅድም በመነሻችን ላይ እንዳልነው ጥንቆላ ነው የሚደረገው የሚለውትን ነገሮች ሁሉ በእነሱም አንደበት ይገለጻል። ወደፊት እነሱንም እዚህ የምናቀርባቸው ይሆናል። ነገር ግን ወደ መምህራችን ልመለስና መምህር ጥላሁን ገዳሙ ጸሎት ብቻ አታደርግም። በደብሩ ላይ ብዙ ነገር ይደረጋል። መጥሪያ ወረቀትም አላት ዘብር ገብርኤል፣ መጥሪያ ወረቀትም አለው። ይህ መጥሪያ ወረቀት እዛ ቦታ ላይ በዳይና ተበዳይ ገንዘብ የተበደረ በነፍስ ግድያ፣ በቦታ፣ በንብረት፣ በውርስ
እንደዚህ በየባዕድ አምልኮ ሄደው ለሚያስደግሙ ሰዎች ቤተክርስቲያኗ ጥሪ አድርጋ እዛ ቦታ ላይ እውነቱ እንዲወጣ ታደርጋለች። እና መምህር እስቲ ይሄንን ነገር ብዙ ጊዜም አንተም በዚህ ፍርድ ቤት በቢሮ ውስጥ ተገኝተህ የብዙዎችን ዳኝነት እንዴት አይተሃልና እስቲ አንደኛው ጥያቄ ቅድም ዲያቆን አላዛርን ስጠይቀው እንደነበረው እውነት በዛ ቦታ ላይ ጥንቆላ ነው ወይ የሚደረገው፣ መተት ነው ወይ የሚደግሙት? በሁለተኛው ነገር ላይ ደግሞ በዚህ በመጥሪያ ወረቀቱም ረገድ በጣም ብዙ ሰው አልገባውም። መጥሪያ ወረቀቱ ምንድን ነው? እንደገና ደግሞ ዓለማዊ ፍርድ ቤት የተካሰሱትን ሰዎች በእርግጥ ቤተክርስቲያኗ እንደማትዳኝ እናውቃለን። ነገር ግን ይህንን ነገር ቤተክርስቲያኗ እዛ ዓለማዊ ፍርድ ቤት ኬዛቸው ፍርድ ቤት ተይዞ ሳለ ግን እዛ እንዳልተያዘ አድርገው መጥሪያ ወረቀት ይወስዱና ያመጡና ዛቻ ዘብር ገብርኤል ላይ ትመጫታለሽ። በጣም ብዙ ሰዎች ሲናገሩ ዘብር ገብርኤል ሄጄ መቋሚያና መስቀሉን አዘግዝቄ አሳይሻለሁ፣ አስደፋሻለሁ፣ አስደፋሃለሁ ብለው በጣም በዛቻ መልክ ነው የሚናገሩት። ይሄ ነገር ተገቢ ነው ወይ? መምህር እስቲ ይሄንን ነገር ከዚህ ጥያቄውን እንዳላበዛብህ እስቲ ለሰዎችም ለሚመለከቱንም በውጭም በሀገር ውስጥም ያሉ በጣም የብዙ ሰው ጥያቄ ስለሆነ ይህንን ነገር እስቲ አንተ በደንብ አድርገህ እንድታብራራላቸው ስለፈለግኩኝ ነው ከኔ ይልቅ ማለት ነውና እስቲ ከዚህ ከጸሎቱ ስርዓት እንነሳና ወደሚቀጥለው እንሄዳለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ አሰሮ ለሰይጣን አግዓዞ ለአዳም ሰላም ዘይሰ ከሆነ ፍስሐ ወሰላም። ክቡራን የእናታችን የስንዱ እመቤት የሐዋርያዊት ኩላዊት ዓለም አቀፋዊት ቤተክርስቲያን የስስት ልጆች ወንጌላውያን አባቶች፣ ወንድሞች፣ እህቶች መጠበቅን ጠብቆ እስከዚህ ሰዓት ያደረሰን እግዚአብሔርን ፈርታችሁ እዚህ የተሰበሰባችሁ እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። በመጀመሪያ እንግዲህ ለዚህ መርሃ ግብር ትመጥናላችሁ ብላችሁ ስለጠራችሁን ክብር ይስጥልኝ እላለሁ። ማህበረ ጎዶልያስ ዋና ሰብሳቢ ለረጅም ጊዜ በዚህ ማህበር ውስጥ ለዚህ ቦታ ላይ ዋጋ የከፈለ ወንድማችን መምህር ወንደሰን እድሜ ጤና ይስጥልን እላለሁ። በመጀመሪያ ሌላው የዘብር ነገር ጥንቱን አነጋጋሪ ነው። ማለትም በተለየ መልኩ እዛ ቦታ ላይ የሚደረጉ ነገሮች ለየት የሚያደርገው ይሄ ጸሎት ስለሆነ ማለት ነው። ዘብር ማለት ከቃሉ ስንነሳ መልስ ነው። ያው ቃሉ ጉራግኛ ቢሆንም ቋንቋው መልስ ስንል አይምሮ፣ ልብ፣ ሀብት፣ ንብረት፣ ጤንነት ነው። በቤተክርስቲያኗ ወይም በወንጌል የምንረዳው ቤተክርስቲያን ወንጌል ስለሆነች ማለት ነው። በሌላ መልኩ ዘብር ገብርኤል የሚከናወኑ ስርዓቶች ወይም ጸሎት ጠንቆላ ነው። ምናልባት ምን አለ መሰለ በአንድ ነገር እረዳለሁ እኔ ዲያብሎስ የተመታበትን ቦታ ስለሚያውቅ ያንን ቦታ ማጥላላት፣ ማንቋሸሽ፣ ያ ቦታ እንዳይነሳ ብዙ ነፍሳት እያመለጡ ስለሆነ እዛ ቦታ ላይ ያንን ቦታ ማጥላላት ነው ያለው አማራጭ። ያንን ቦታ ካላስቆመ ስራው ሊቀጥል ስለማይችል ማለት ነው ብዬ አስባለሁ እንጂ በአይናችን ያየነው በጆሮአችን የሰማነው እልፍ ነው። ቦታው ላይ ያለውን ነገር አውርተን አንጨርስም። ከ2006 ጀምሮ እኔም ተመላላሽ ነኝ እዛ ቦታ ላይ በተለያየ ምክንያቶች ማለት ነው በአገልግሎት እመላለሳለሁ። ቦታው ላይ የሚደረገው የጸሎት ስርዓት ጠንቆላ ነው። እንግዲህ የዳኑ ይመስክሩ። ካፋችን እኛ የምናወጣውን እናወጣለን። የደረሰላቸው የተደረገላቸው ይመስክሩ። እድሜ ልካቸውን ዛር ሲያመልኩ የኖሩ ከ30 ዓመት በላይ ዛር ሲያመልኩ የኖሩ ከኛ ጋር ሲመላለሱ የነበሩ እናት ታስታውሳለህ። ዘብር ገብርኤል ነው ህይወታቸውን ያገኙት። የ12 ልጆች እናት የሆኑት የ12 ልጆች እናት የሆኑ እናት ማለት ዘብር ቅዱስ ገብርኤል ነው ህይወታቸውን ያገኙት። እንደውም መምህር በ3 ቀን ነበር 100 ኪሎ ጤፍ የሚሰለብባቸው የነበረው የሚገርም ጎተራቸው ውስጥ። እንግዲህ እነዚህን የመሳሰሉ ታሪኮች የሰማንበት ያየንበት ቦታ ጠንቆላ ነው ብሎ መናገር ከአይምሮ በላይ ነው።
ለመመስከር ያህል ብዙ እንመሰክርላችኋለን። ያው ምዕመናን ያውቃሉ። እኔ አንድ ልመስክርላችሁ። ከኔ ጋር ተመላላሽ ከስተመር የሆነች ልጅ ሱቅ አላት ማከፋፈያ። ፊት ለፊት ደግሞ አንድ በስጋ እህታችን የሆነች እስልምና እምነት ውስጥ ያለች ሁል ጊዜ በሯ ላይ ቆፍራ ትቀብራለች እና እችኛዋ ብርቱ ክርስቲያን ስለነበረች በመንፈስ ቅዱስ ነገሮችን ትረዳለች። ቆፍራ የቀበረችውን ሱቋን ከመክፈቷ በፊት ቆፍራ አውጥታ ጥላ ነው የምትከፍተው ሱቋን። እንዲህ ያደረገች ለረጅም ዓመት እንደዚህ ስትኖር አንድ ቀን ትዘነጋና ረግጣው ከፍታ ገባች። እዛው ለት ነው የተጀመረው ፈተናዋ ማለት ነው። እዛው ጀመረ። የሚመጣ ነገር የለም፣ የገባ እቃ አይሸጥም። የሚመጡ ሰዎች ያዩና ወደሷ ይደርሱና ወደሷ ይሄዳሉ። አላማው ይሄ ስለነበረ ማለት ነው። ይሄ ሲሆን የዘብር ቅዱስ ገብርኤልን ዝና ከሰዎች ትሰማለች እና ወደ ዘብር ቅዱስ ገብርኤል ተመዝግባ ትመጣለች። ልክ እዛ ልትመጣ ተመዝግባ ሐሙስ ተመዝግባ አርብ ሌሊት 3 ሰዓት ላይ ጸሎት ስታደርግ ማታ መንፈሱ ተጋለጠ። እዚህ ዘብር ልትመጣ ስለሆነ ማለት መንፈሱ ተጋልጦ ከብፌ ጋር ያጋጫታል። ይሄ ሙሉ ጥርሷ ይናጋል። ወዲያው ደም መቋቋም ስላቃታቸው ወደ ሆስፒታል ወስዶ ታሰረ። መናገር አትችልም ስትመጣ መኪና ውስጥ። ልክ ዘብር ገብርኤል እንዳሁኑ አይደለም። 44 መድኃኔዓለም እንገባለን። 44 መድኃኔዓለም መናገር የማትችሏ ልጅ መናገር ጀመረ። መንፈሱ ራሱ መጮህ ጀመረ። ዘብር ስንደርስ እዛ ያለውን ሁኔታ ፍርጥርጥ አድርጎ ማታ አወራ። ጸሎት ማታ እናደርጋለን። ከጸሎት በኋላ ጠዋት ስንደርስ አውዱ ይሄ የጸሎት መርሃ ግብሩ መስቀልና መቆሚያ የሚዘቀዘቅበት መርሃ ግብር ላይ ስንደርስ ልጅቷ መታለች። ሙስሊሟ ማለት ነው። እኛ ላየን። እሷ እዛ ቦታ ላይ ደርሳ የሚሆነውን ነገር እያየች ነው ሙስሊሟ። እችኛዋ ደግሞ መንፈሱ ከላዋ ላይ እየጮኸ ነው እዛ ቦታ ላይ ማለት እለቃለሁ፣ ሁለተኛ አልመለስም ብሎ በዘብር ቅዱስ ገብርኤል ስም እዛው መድረክ ላይ ምሎ ስትወጣ በር ላይ ያገኘቻት። አላወቀቻትም እቺ ክርስቲያኗ ማለት ነው። ያቺኛዋ ፊቷን ተሸፋፍና ነው የመጣችውና ሁለት እግሯን ቁርጭምጭሚቷን ይዛ ነው እንደው በመጣሹ በገብርኤል ይዤሻለሁ ይቅር በይኝ ያለቻት እዛው ደጅል ማለት ነው። ማን ያመጣት? ቅዱስ ገብርኤል ራሱ። ተመልከቱ። ዘብር ማለት መልስ ማለት ነው። የምትድነው የተደረገባት ብቻ ሳትሆን ያደረገችውም ሴትዮ ናት። ዘብር መልስ የተባለው ያለ ምክንያት አይደለም። አድራጊውም ተደራጊውም ስለሚድኑ ነው ለየት የሚያደርገው ዘብር ቅዱስ ገብርኤል ማለት ነው። ይሄንን ጸጋ እግዚአብሔር ለሁሉም ያድል እንላለን። አሜን። በሌላ መልኩ መቆሚያና መስቀል የሚዘቀዘቀው ለምንድን ነው ሊሉ ይችላሉ ሰዎች ማለት ነው። ማለትም ያው ሰው ብዙ ጥያቄ ስላለበት ማለት ነው። ይሄን ጥያቄ እኔም ጠይቅ ነበር። በቀጥታ አባቶችን ጠይቄያለሁ። አንድ ወቅት እንደዚህ ሳይተዋወቅ 80 ቤቶች ውስጥ ሙሉ ንዋያተ ቅድሳት ከደብሩ ተዘርፎ ነበር። ከዛው ከዘብር ቅዱስ ገብርኤል ማለት ነው። ሙሉ ንዋያተ ቅድሳት ጥንታዊ የሚባሉ መጻሕፍት ሳይቀሩ ንዋያተ ቅድሳት ተዘርፈዋል። የአካባቢው አባቶች ጮሁ፣ ተንጫጩ፣ ብዙ ነገር ጠየቁ፣ አጠያየቁ፣ ማስማሉ፣ ምንም መፍትሄ ሊመጣ አልቻለም። ከዛ ተሰበሰቡና ጸሎት እናድርጋሉ። ተሰበሰቡ፣ አውዱን ደፉ፣ መቆሚያውን ዘቀዘቁ፣ መስቀሉን ዘቀዘቁ፣ ሰላም ለኪያቸውን ደገሙና ገብርኤልን መጠባበቅ ጀመሩ። መጥቶ እዚህ አዲስ አበባ መግቢያ ላይ ነው የተያዘው ሙሉ ንዋያተ ቅድሳት አንድ ሳይጎድል ማለት ነው። ክብሩ ይስፋ። ይሄ ደብሩ ላይ የተደረጉ አባቶች የተጠቀሙበት ነው። ከ40 ዓመት በላይ የቆየ ብሎ ነው የነገሩኝ። እንደውም እኔ ከዛም በፊትም የነበረ ነው ብሎ ነው የነገሩኝ። አሁን ያው የፖለቲካ ሁኔታ ሆኖ መንግስት አካል እዛ መምጣት ጀመረ እንጂ እኔም ከሄድኩበት ጊዜ ጀምሮ ለተወሰነ ጊዜ የመንግስት አካል እዛ ቦታ ላይ አይዳኝም። ዘብር ገብርኤል ከተባለ ንጹህ ነው ህዝቡ እዛ ይምላል። እዛው አካባቢ ከተደረገ ልንገራችሁ። እኔ ማመን አቅቶኝ ተወላጁንም ጠይቄያለሁ፣ ካህናትንም ጠይቄያለሁ። ጎረቤት ናቸው። ተወላጅ ነው እዛው አካባቢ አርሶ አደር ነውና ሀያ አውድማ ገብታ እህል ትበላበታለች። ሀያዋን ሰውየው ያነሳና 4 እግሯን በመጥረቢያ ይቆርጣል። ሀያዋ እንደ ሰው የጮኸች ቁስሏን ይዛ ገባች። የሌላው ተቆርጧል። የተንጠለጠለውን ይዛ እያለቀሰች ትሄዳለች፣ እየጮኸች ማለት ነው። እንደ ሰው ድምፅ እያወጣች ስትሄድ ማንም አላየም ሰውየውን። ልጆች ግን አይተውታል፣ ህፃናት አይተውታል። እና ሀያይ ማን ነው እንዲያደረገው ብሎ ባለ ሀያው ሲጠይቅ እገሌ ነው አሉ ልጆቹ። ከዛ ክስ የለም አይደል? እዛ ጠራው ሰውየው፣ እዛው ገብርኤል ጠራው። ድብን አድርጎ ማለ ሀያዋን የቆረጠ ሰውዬ አላየውም አላደረኩም ብሎ ግጥም አድርጎ ሲምል 2 ልጆቹን ቀበረ።
አስተውሉ። ይሄ ቦታው ላይ የሆነ ነው፣ ሄዶ ማረጋገጥ ይቻላል። አህያዋን እግሯን ቆርጦ መስቀል ይዞ ነው የማለው ዘብር ገብርኤል ደጅ ሄዶም በውሸት 2 ልጆቹን ቀበረ። ሚስቱና የቀረች አንድ ልጁ ታመመች። ሲታመም ምዕመናን ይመጡና አንተ ሰው ከቅዱስ ገብርኤል ጋር ችግር አለብህ ብሎ ይጠይቁታል። ከዛ ትዝ አለው አህያዋን ቆርጦ እንደማለት ትዝ አለው። ሄዶ አባቶች ጋር ንስሐ ሲገባ ምን አሉት አባቱ? ትሩምባ ያዝ አሉት። ትሩምባ ያዝ፣ ትሩምባውን እየነፋ ወደ ቤት ሄድ፣ ያደረግከውን የተደረገብህን እየተናገርክ ቤት ስትደርስ ልጅና ባለቤት ሞቶ ከጠበቁ እግዚአብሔር ይቅር አላለህም፣ እየበሉ ማድ እየበሉ ከጠበቁ ግን ቅዱስ ገብርኤል አማልዶሃል ይቅር ብሎሃልና በዚህ ይቅር እንደተባልክ እመን አሉት። ሰውየውም ሳይጠራጠር ትሩምባ ይዞ የነፋ ወደ ቤቱ ገባ። ቤት ሲገባ እንደተባለው ማድ እየበሉ አገኛቸው። ክብር ለአምላከ ቅዱሳን ይሁን። ይሄ ቦታ ላይ ሄዶ ማረጋገጥ የሚቻል ነው። ምናልባት እኔ ምን አስባለሁ መሰላችሁ? መጽሐፍ ቅዱስ እንዲህ ይላል፣ ኃጢአተኛ ኃጢአቱ ሲነገርበት ይቆጣል ይላል። ይሄ የእግዚአብሔር ቃል። መምህር ሌላኛው ላይ ሳገባ እንደገና ሞላሌ ላይ ዳኞች ናቸው ሁለቱም። ታስታውሳለህ? ይሄን 7000 ብር አንደኛው ዳኛ ለጓደኛው አበድሮት 7000 ብር አልሰጥም ሲለው ዳኛው ዳኛን አልከሰሰም። የመጣው ታስታወስኩ ይሄንን ነገር ዘብር ገብርኤል ነው የመጡት። የኔታ ናቸው ይሄንን የነገሩኝ። ነፍሳቸውን ይማርና በረከታቸው ይደርብን ታላቁ አባት። ሁለቱም ዳኞች ናቸው የፍርድ ቤት እዛ ይሞላል ማለት እና በመካከላቸው ጓደኛ ማቾች ስለሆኑ 7000 ብር ነው ተበዳድረዋል። አንደኛው ዳኛ ለአንደኛው ዳኛ 7000 ብር ያበድራል። አበድሮ ቢጠይቀው ባለው ቀኑ አለፈ። ቢጠይቀው አልሰጠዋለሁ እና ሲለው ምንድነው ያለው ምርጫ እንዴት ነው ሲሰጠው፣ ያው እማኝ አልነበረው ሲሰጠው፣ ያው ጓደኛው ስለሆነ ግን 7000 ብሩን ሰጥቶታል። እንግዲህ ተመልከቱ፣ የፍርድ ቤት ዳኛዎች ናቸው ሁለቱም። ከዛ ይሄኛው አበዳሪው ዘብር ገብርኤል ይመጣና መጥሪያ ወረቀት ያመጣለታል። ዳኛ ስለሆነ ማን ነው እሱ? ማን ናቸው እነሱ ቤተክርስቲያን እኔን የሚጠሩኝ የሚል እንትን ያነሳል እና አይሄድም። አዎ ጥያቄ ያነሳል። ማን ምን ስለሆነ ምን ሲደረግ እንዴት አይሄድም በቀነ ቀጠሮ ቀን እና ይሄኛው ዳኛ በዛ በተቀጠረበት ቀን ይገኝና ቢያየው አልመጣም እና ጠርቼው አልመጣም እና ቀረብኝ፣ በቃ ጸሎት አሲዝ ይባልና ጸሎት ያሲዛል። ጸሎት አሲዞ ሄደ። ይገርማል። መልሱን በሶስተኛው ቀን ነው ያየው እና ሰውየው ጠዋት ማለት ተኝቷል፣ ማታ በሰላም ተኝቷል። ጠዋት ስራ ገቢ ነው እና ጠዋት አልጋው ላይ ሆኖ አይነሳም። ቢቀሰቅሱት አይነሳም እና ምንድነው ድርቅ ብሎ ነው የቀረው እዛው ላይ ማለት ነው። እና ህዝቡ ተሰበሰበ። ቤተሰቡ ዋይታ ለቅሶ መጣ። ሞቷል ምናምን ሲል ምንድነው ያው ይሄንን ኬዝ በማከላቸው የተፈጠረውን ኬዝ የአንደኛው የዚህ ተበዳሪው ሰውዬ እንትኑን ታውቃለች፣ ልጁ ማለት ነው። ይሄን ኬዙን ታውቃለች፣ መጥሪያ ወረቀት እንደዚህ ምናምን እንደሆነ። ለምን ያን የመጥሪያ ወረቀቱን ሲያመጣ የተቀበለችው እሷ ናት፣ ሲሰጥ ማለት ነው። እና ታውቃለች። እና ማለት ማታ በሰላም እራት በልቶ ምን ብሎ ነው እና እንትን ያለው አደረው። ጠዋት ደርቆ ነው የቀረው፣ አይነሳም ምን አይልም ህዝቡ። ከዛ እንደዚህ ምንድነው ይሄ ነገር ምንድነው? ሐኪም ቤት ወዲያው ይዘውት ሄዳሉ። አፋፍሰው በቃሬዛ ነው ይዘውት ሄዱት እና ሐኪሞቹ ሊመልሱት አልቻሉ፣ ምንም እንትን ሊሉ አልቻሉም። እና የተፈጠረው ምንድነው? ቆይ አይ አለች፣ ልጅ ስለነበረች ደንግጣለች። ግን ዘብር ገብርኤል ይዘነው እንሂድ በዚሁ ብላ ከሆስፒታል ነው አውጥተው ወደ ዘብር ገብርኤል ሲመጣ ልክ የመልአኩን ደጅ ሲረግጥ እንትን ማለት ጀመረ፣ ማውራት ጀመረ። አያወራም ነበር፣ ደርቆ ነበር። እና 7000 ብር አለብኝ 7000 ብር እያለ ማውራት ራሱ መለፍለፍ ጀመረ። እና ይህንን ኬዝ ልጅ ስለምታውቅ እዛ ሆነ እንደገና ከዛው ከደብሩ እንደገና ደብዳቤ ለዚህኛው ሰውዬ ለአበደረው ሰውዬ እንደገና ይላክለትና እዛ ይመጣል።
በሚመጣ ሰዓት ተኝቷል ቃሬዛ ላይ ሲያየው እኔ እንዲሆን አይደለም ጸሎት የተደረገው ግን ምንድነው ቀደም እንዳልከው መምህር ዘብር ማለት የስሙ ትርጓሜ መልስ ማለት ነው። ማንም የሰው ልጅ ጤናው የተጓደለበት ጤናውን ሲመልስለት በአይናችን አይተናል። ገንዘብ አበድሮ ገንዘቡ የተበላበት ሰዎች ገንዘባቸው ሲመለስላቸው በአይናችን አይተናል። ሁላችንም መስካሪ ነን ለዚህ። መተት በየባዕድ አምልኮ ቤት ሄደው ድግምት ለሚያስደግሙባቸው ሰዎች ሲነሳላቸው አይተናል። ጤነኞች ሄደው መንፈሱ ተጋልጦላቸው በአንድ ቀን ጸበል ሲሸኝላቸው አይተናል። እኛ እኮ ምን ያላየነው አለ? በሰንሰለት ታስረው ዘብር ገብርኤል ሄደው ሰንሰለቱ ተፈቶላቸው እየዘመሩ የተመለሱትን አይተናል። እናታችን የ12 ልጆች እናት ናቸው። ከጥቁር ጸጉር ወደ ነጭ ጸጉር የሽበት ካባን ዘውድ መድኃኔዓለም ደፍቶላቸዋል። እግዚአብሔር ያሳይ። 12ቱም እኮ መምህር ታስታውሳለህ? ለስራ የላቸውም እኮ። አንደኛው ልጃቸው ነው ላዳ ይነዳል እና በጣም ሱሰኛ ነው። 3 ቀን 100 ኪሎ ጤፍ እንግዲህ ሸምተው በሶስተኛው ቀን የለም ጎተራ ውስጥ ይሰለባል። ሰላቢ መንፈስ ነው የተላከባቸው። ልጆቻቸው አያገቡም። ልጆቻቸው ስራ የላቸው። ስራ ይሄዳሉ፣ ይጠይቃሉ። የተማሩ ናቸው ግን አይቀጠሩ። በጣም የሚያሳዝን እናት ከጥቁር ጸጉር ወደ ነጭ ጸጉር ተሸጋግራለች። አባት አርጅቷል። እናትና አባታቸው በመውጠሪያቸው ሰዓት የ40ና የ35 የ45 ዓመት ናቸው ልጆቹ ራሳቸው እድሜያቸው። እኛ እንግዲህ በዛ ሰዓት እኚህን እናት ይዘን ስንሄድ ራሱ እድሜያቸው እንደዛ ነው። እንደውም ታስታውሳለህ አንዴ እኮ 6ቱም ሆነው መጥተዋል በእኛ መኪና ውስጥ እኮ እንዴ የነበረ ልልታ የነበረ ልንባ፣ ሐዘን፣ ለቅሶ፣ ደስታ፣ መፈራረቅ እንዴ ዛሬ እኮ እኚህ እናት እኮ የማታ እንጀራ እየበሉ ነው እኮ ቆርሰው። ልጆቹ እኮ 12ቱም እኮ ነው ስራ የያዙት 12ቱም ዛሬ የማታ እንጀራ ቆርሶ እየበሉ ነው። እኚህ እናት እያመሰገኑ ነው ያሉት። ቆራቢ ናቸው። ዛሬ በገዳም ተንከራቷል። ሽንቁሩ ሁሉ ነበሩ። ታስታውሳለህ መምህር? ባለቤታቸው ታሞ እና የመጀመሪያ ልጃቸው ታሞ መንፈስ ነው እኮ ህመም አይደለም እኮ የእግዚአብሔር በሽታ እኮ ይዟቸው አይደለም። በተደረገባቸው ነገር ጥበቃ ነው የሚሰሩት። አባትየው በቃ ከሚሰሩበት ነው ታፋፍሰው እዛ ሄደው እንደገና ሪፈር ከአንዱ ገዳም ደግሞ ወደ አንዱ ገዳምም ሪፈር አለ እና ያላየነው ብዙ ነውና ይቀጥል መምህር። እና እኚህ በነገራችን ላይ የዚህ ዳኛ እኔ ይቅር ብየዋለሁ ሲል ነው ከተኛበት ቃሬዛ ላይ የተነሳ። እኔ ብሬ ላቤን ይስጠኝ እንጂ እኔ ከሱ ጋር ጸብ የለኝም፣ እምቢ ስላለኝ ነው ስለከለከለኝ ነው፣ ሌላ ነገር ውስጥ መማዘዝም መግባትም አልፈለኩም ብሎ ልክ ጸሎቱን አባቶች ካህናት ሲያነሱ ሰውየው ከቃሬዛው ላይ የተነሳ ዳኛው። በጣም የሚገርመው ነገር እና ይሄንን እንደው ነግረው ከሆነ የኔታ አጫውተው እንትን በነገራችን ላይ ካወራነው እጅግ በጣም እልፍ ነው ምስክርነት ማለት ነው የተደረገላቸው በዚህ በጸሎት ማለት ነው። ደብዳቤውን በተመለከተ ደብዳቤውን የደረሳቸው ሰዎች አስተውሎ ከሆነ መምጣት ካልፈለጉ አናስገድድም ይላል ደብዳቤው ይላል። አዎ ቤተክርስቲያኗ መምጣት ካልፈለጉ አናስገድድም። የሚያስገድደው እውነት ብቻ ነው። ካህናቱ አያስገድዱም፣ ቤተክርስቲያን አታስገድድም፣ ሰጪውም አካል አያስገድድም። ሰጪው አካል የሚሰጠው ለምንድን ነው? እውነቱ እንዲወጣለት ነው። ሰውየው ሽባ እንዲሆን፣ እንዲያብድ፣ እንዲገደል፣ እንዲሞት፣ ቤተሰቡ እንዲበጠበጥ አይደለም። እንደውም እኔ በዚሁ አጋጣሚ ማስተላለፍ የምፈልገው ደብዳቤው የሚደርሳቸው ሰዎች ደስ እያላችሁ ብትሄዱ በሰበቡ ትድናላችሁ፣ በሰበቡ ትድናላችሁ፣ በሰበቡ ትባረካላችሁ፣ በሰበቡ ብዙ ነገር ታያላችሁ። በቅርብ ጊዜ እኔ በአሁኑ በአብይ ጾም ውስጥ ስንሄድ አንድ እናት በውርስ ላይ ተጣርቶ የሄዱት የሚገርማቸው ነገር ሴትዮዋ ተጠርቶ የሄዱት ስለ ውርስ ታላቅ ስለሆነች እሷ ነች የምታንቀሳቀሰውና እሷ ነች የምትይዝብን ብሎ ነው። ቤተሰቦች ወደ 4 ናቸው አስጠርቷት እንትን የሄደችው። ከዛ እሷ እዛ ደርሳ ያለቀሰችው እንባ የጸለየችው ጸሎት እዛ ሆና ልጇ ኢንተርቪው ሰጥታ ነበረ ለስራ ተደውሎ ስራ አግኝቻለሁ ማይ ብላ መሰከረችው። ሴትዮዋ የተጠራችው ግን እንዳጠፋት ወንጀለኛ ሆና ነው የተጠራችው። የሚገርማችሁ ነገር ማለት ግን እሷ እዛ ደርሳ ልጇ
ምን አገኘች? ስራ አገኘች። እሷ ለልጆቼ በረከት ብላ መስቀል እዛ ዘቢቡን እጣኑን እዛ ቦታ ላይ ያለውን በረከት ጸበሉን ይዛ ደስ እያላት ነው የተመለሰችው ከኛ ጋር ማለት ነው። በጣም ገርሞኝ አለልቱ ነው እንደውም የወረደችው መንገድ ላይ ነው የገባችውና የምትገርም ሴት ናት። እግዚአብሔር በሚገርም በሚደንቅ ሁኔታ እንዳልኳችሁ በጣም ብዙ ነው። እኔ በአይኔ ያየሁትን አንድ ሁለት ልጨምርና ይበቃኛል። እጅግ ትልቅ ሰፊ ድርጅት ነው። ፎቆች አሉ፣ ድርጅቶች አሉ፣ መኪናዎች አሉ እና በመቶ ሺህ የሚቆጠር ሚሊዮን ብር የሚቆጥሩ ሰዎች ናቸውና ተጣሉ። የተጣሉበት ምክንያት አላውቅም። ከሳሽ ከኔ ጋር ነው የመጣው። ተከሳሽ በራሱ መኪና ነው የመጣው እና ከሳሽ ከኔ ጋር ሲመጣ ቅድም አንተ እንዳልከው እየዛተ ነው የመጣው። ሰራለታለሁ አይነት ነገር ማለት ነው። ከዛ በጣም እኔ አይባልም እንዲህ ነው ያልኩት። አይባልም ሊሰራለት ሳይሆን የመጣው ወንድምህን የራስ ለማድረግ ልትታረቅ ነው። እዚህ ተከሶ እሱ ተፈርዶበት አንተ ተፈርዶብህ ለሱ ተፈርዶ አይደለም። እዚህ ታርቃችሁ ወንድምነታችሁን ፈጥራችሁ ነው የምትሄዱት። ይሄ ነው የዚህ ቦታ ዓላማ እንጂ ሌላ ዓላማ የለውም። የቦታ ብዬ እየነገርኩት 44 መድኃኒዓለም ስንገባ እዛ ምን ወርዳት ዳገት አለች አይደል? ወደ ዋሻ ጠጠር ታንሸራትተውና ሰማይ ደርሶ ይፈርጣል ሰው ከሳሹ አዎ ሰማይ ደርሶ ፍርጥ። ለንሳለም የነበርን ሰዎች ሰውየውን ብናገለብጠው ወዲህ ብናደርግ ህዝብ ዋሻ ገብቶ ተሳልሞ እስኪወጣ ድረስ እኛ ከሰውየው ጋር ነው ወንከራችንን ምን ከዛ ቢቸግረኝ ወረርኩና እና ወለተ ማርያምን ባካችሁ ቃሬዛ ፈልጉልኝ የጸበልተኛ የደከመ ሰው ምናምን መጣልኝ። ተሸክመን መኪና ወሰድን። ቀሲስ ዮሴፍ ቤት ነው ያረፍነው። ትዝ ይለኛል። ደበበን ኦጌሻውን እዛ ያለው ነው አፈላልገን በስንት መከራ አግኝተን ጠርተን 20 ሰው ሆነን ሰውየው ማያዘቃት ይሄ እግሩ ወለም ብሎት ማለት እዛ ደረሰን። ነጋ እንደዛ ሲጮው ነጋ አሞት ያመመው ማለት ጧት ቁጭ አለ 2 ሰዓት ተኩል የነሱ ጉዳይ ብቻ። ሰውየው ምና ተጠሪው ምንድነው ያለው? ከ6 ወር በፊት ነው እሱ ስራ ያቆመው። እስከ 6 ወር ያለውን የፈለከውን አካፍልሃለሁ ከ6 ወር ወደዚህ ያለውን ግን እኔ ደክሜበታለሁ፣ ሰራተኛ ከፍዬበታለሁ፣ ብዙ ዋጋ ከፍያለሁና ይሄንን ቁጭ ብለን እኔና አንተ ሳብ እንሰራለን እንደ ስምምነታችን አለው። ይሄ መፍትሄ አይደል? ትክክለኛ እኩል ነው መከፈል ያለበት ሁሉም ሙሉ በሙሉ እስካሁን ያለው አለሱ። መጨረሻ ላይ እንደውም እኔ ከኔ ጋር የነበሩ ሰዎች ሲበሳጩብኝ ትቻችሁ ልሄድ ነው በቃ እኔ ስል በቃ አልስማማም ብሎ ሄደ። ሰውየው በእግር ወጥቶ በውርቸር ቤቱ ገባ። ካራ ጋር ነው ቤቱ፣ በውርቸር ነው ይወር። ምናልባት ገጥሞት የድል ከደረሰው ንስሐ ቢገባ ብዬ አስባለሁ። ምክንያቱም እግዚአብሔር በንጹህ ላብህ ነው የሚፈርድልህ። እግዚአብሔር እውነተኛ ዳኛ ነው ይላል መዝሙር 10:7 ላይ። እግዚአብሔር ለማንም አያዳላም፣ ለእውነት ነው፣ እውነት ስለሆነ እሱ ማለት ነው። በዚህ ልክ አይኔ አይቷል፣ ጆሮዬ ሰምቷል፣ ሁኔታውን ቁጭ ብዬ ተረድቻለሁ። በሌላ መልኩ ሙሉ ቤተሰብ 2 ሴቶች 2 ወንዶች አንድ ግቢ ነው የሚኖሩት። አንደኛዋ ነው በስራ ወደ ድሬዳዋ የምትሆነው። በሚገርም ሁኔታ 2 ወንድማማቾች አግብተው ቦዲ ፓንት ሳይቀር ይለብሳሉ። ያንዱን ይለብሳል። እነዚህ ልጆች አግብተው ትዳር ይዘዋል ወይስ ከእህቶቻቸው ጋር ነው የሚኖሩት? ሚስቶቻቸው እንዴት ናቸው? ከዛ ሚስቶች ተጣሉ። በምን እንደተጣሉ አይታወቅም። ከዛ 2ቱን አቃረኗቸው። 2ቱን አቃረኑ። ነገሩ እየከረረ ሄደና ሴቶች ባመጡት ወንዶች ተጣሉ። ይሄ ትንሽ አመም ያደርገዋል። ታናሽየው ጸበል ይሄዳል። ጸበል ሲሄድ ምን ብሎ ቢጮህ ጥሩ ነው መንፈስ ታላቅየው አደረገበት ብሎ ይጮሃል። ተመልከቱ። ይሄ አጋንንት ስራ ነው እንግዲህ። ምንም ነገር አልተፈጠረም እዚህ ጋር ማለት ነው። መጨረሻውን ስለምሰው ምንም ባልተፈጠረበት ታላቅየው አደረገብኝ ብሎ ስሜን አጠፋ ይልና ይሄኛው ደግሞ ሊጨርሰውልና ሽጉጥ ገዝቶ ቁጭ። ይሄ መሳሪያ እንደገዛ ይሄኛው ሲሰማ ደግሞ ይሄኛው መሳሪያ ገዝቶ ቁጭ። መጠባበቅ ሆነ። አንድ ሌባድ የሚበሉ አንድ ልብስ የሚለብሱ አንድ ካልሲ አንድ ፓንት አንድ ቦዲ የሚያደርጉ ወንድማማቾች እሳትና ጭዶ ነው። ሴቶቹ መሃል ላይ የጠላት ዲያብሎስ ሰራተኛ ሆኑ። እግዚአብሔር ከእንዲህ ያለ ነገር ይሰውረን በእውነት። ሴቶቹ በእንደዚህ አይነት ሁኔታ ውስጥ ሆኖ እህትየው ትጨነቃለች። ታላቃቸው እናት ነበረች ያለችው። እናትየው ሲያርፉ ውርስ ላይ ተጋጩ። ቂማለች። ከረረ ነገሩ። ግቢ ልቀቅ አለቅም ቢከፈልም አለቅም ጸመጠ ቀጠለ። ከዛ እሷ 3 ከኔ ጋር ተጓዘች ብቻዋን። አንዴ ልትሳል ነው ሄደችው። 2 ታማሚውን ይዛ መጣች። ታማሚውን ይሄ ጸበል ሲገባ ወንድሙ አረገበት እያለ የሚጮህ መጣ። ሲመጣ ምንም የለም፣ ጸሎት ላይም የለም፣
አባቶች ጋር ወሰድን፣ ምንም የለም። እንደገና ጸሎት ቦታ አውደ ምሕረት ላይ ምንም የለም። ጸሎት ሲደረግ ማታ አብረን የምንጸልየው ጸሎት የህብረቱ ጸሎት ላይ ምንም የለም። ይሄ መንፈስ አይደለም ማለት ነው። የአየር አጋንንት ነው መሀል ገብቶ ቤተሰብ ለመበጥበጥ የመጣ። ይሄ ሆኖ በሶስተኛ ንስሐ አባታቸውን ይዘው ሴቶቹም ሁለቱም ሴቶችም ሚስቶችም ወንዶችም ይመጣሉ። ከትንሣኤ በኋላ ነው እና ይሄ ዳግም ትንሣኤ ላይ ነው። ትዝ ይለኛል እሷ ታናሽየውንና እህቷን ይዛ ሚስቱን ይዛ ትመጣለች። እግዚአብሔር ያሳያቸው። እነዛ ደግሞ ንስሐ አባታቸውን ይዘው አንደኛው እህትና ያኛው ታላቅየው ከሚስቱ ጋር መናሪያ ይሄዳሉ። እኔ አልሞላልኝም ነበረ መኪናና ሄደን እዛ ሰው ስንጠይቅ ውስጥ ያለው ሾፌር ያቀኛል። እንደውም እኔ አልሄድም በዚህ 6 ሰው ነው ምናምን ነው ያለው፣ ይውጥ መኪናው ግባና ይዛቸው ወጣ። ስንገባ እነሱ ናቸው። ታዲያ አሁን ተከሶ ሳይሆን የሚሄዱት ሁሉም እዛ ቦታ ላይ ደርሶ ፊት ለፊት እንዲያወሩ ነው እህትየው ይሄንን የምታደርገው። ይሄንን አድርጋ ልክ መኪና ውስጥ ገቡ መጡ። ንስሐ አባታቸው ደግሞ እንዳጋጣሚ እኛ ትምህርት ቤት እዛ ጳውሎስ አንድ ክፍል ቁጭ ብለን የተማርን አባት ናቸው። በጣም ደስ አለኝ እሳቸውን በማግኘቴ። እኔ አገልግሎት ያግዙኛል ብዬ ለካ ስጠይቅ የልጆቹ አባት ናቸው። ደብረ ብርሃን ስንደርስ ሁለቱ እኮ እዚህ ናቸው ደርሰዋል አለችኝ። እሷ ወንድሞቼ እነሱ ናቸው መጥተዋል እዚህ መኪና ውስጥ። አዎ እዚህ ናቸው። አዎ በህሉ በቃ እግዚአብሔር መንፈስ ቅዱስ ተናጋሪ አይደል? ቀጥታ ስለ ፍቅር ነበረ ስናወራ። ክርስቶስ ለማን እንደሞተ ዘመኑ ዘመነ ትንሣኤ ስለሆነ ለምን እንደሞተ በትምህርት ውስጥ ያው ፍቅርን እየገለጽን ስንሄድ ለካ ሁሉም ወደ ራሳቸው እየተመለሱ ነው። 44 ስንደርስ ሴቶቹ ማውራት ጀመሩ የተጣሉ። ዘብር ስንደርስ ይሄ ኩርፊያ አይነቁራኛ መታየት ምናምን የለም። ነገሩ ወደ ምን መጣ ማለት ነው? እየተነነ ነው መንፈሱ። ቅድም መምህር ብሏል። በመትነን የሚወጣ አጋንንት አለ፣ በመጮህ የሚወጣ አለ፣ በላብ የሚወጣ አለ፣ በመንጠራራት እንዲሁ ድብርት መስሎ የሚለቅ አጋንንት አለና እዛ ጋር ዘብር ቤተክርስቲያን ስንደርስ ማታ ጸሎቱን እራቱን በፍቅር ትንሿ መኪና ነበር የያዝነው። የእነሱም 1 ሰዓት ተኩል ፈጀ። ከዛ ነገሩ ሲንዛዛ አባት ሰጥተው ውጪ ተነጋገሩ ይሉ የለ ከነሱ ውስጥ አንዱ ነው። ከተሰጡት አባት አንዱ ሆንኩና እኔ ቁጭ ብዬ ነገራቸውን ስሰማ አሉ ነው ምንም የለው። ወንድምም አልተናገረም። ይሄም ጠንቋይ ቤት ሄደም ያልና አልተደረገበትም። ይሄኛው መሀል ላይ ዳቢሎስ ሚናን እየተጫወተ ነው። ሰይጣን እየከበረ ነው። ሴቶቹ ደግሞ የዳቢሎስን ስራ እያራገቡ ነገሮችን እያጋጋሉ ነው። አሁን እንግዲህ እግዚአብሔር ባይጠብቃቸው የዚህ የታላቅዩ ጭንቀት ጸሎት ባይጠብቃቸው ወንድማማቾች ምን ሆነው ነበር? ተገዳድለው ነበር። እዛ ቦታ ላይ ምን ሆኑ? ታርቀው ሁለቱም ሚስቶቻቸውን ገስጸው እዛው ተንበርክኮ ይቅርታ ተጠያይቆ ካሁን በኋላ ያ መሳሪያ ይሸጣል፣ ተሽጦ የፍቅር ማዕድ ይዘጋጅበታል። የሁለቱም መሳሪያ ተሽጦ ቃል ተግባብቶ ማለት ነው። ይሄን አድርገው ገባን። ደብረ ብርሃን ስንደርስ ሙሉ መኪና በእነሱ ወጪ ሆቴል ገብተን ጥሬ አብልተውን እየዘመረን ወደ ቤታችን ገባን። ይሄ የቤተሰብ ዘብር ማለት መልስ ማለት ይሄ ነው። ስለዚህ ይሄንን ያልተረዱ ሰዎች አይን አይቶ ልብ ይፈርዳል። እምነት ውስጥ ነው። ጠንቋይ ቤት እንሄድ የለ ምን ችግር አለው? ዘብር ገብርኤል ብንሄድ ምን አለ? የክርስቶስ መቅደስ ብንሄድ ያ ሌላ አተት የሚያመጣብን መድኃኒት ብለን ምን ኮተት ቤት እንሄድ የለ ምን ችግር አለው? ቤተክርስቲያን ብኬድ ሌላ እዛው ደብር ላይ የሆነ ምናልባት ታውቃላችሁ በሚገባ ብዬ አስባለሁ። 30 ሺህ ብር የተጭበረበረ ሳብሹ ገንዘብ ያዥ ማለት ነው። የዕለት ገንዘብ ሰብሳቢ ነው። እዛው ደብር ላይ 30 ሺህ ብር ግለሰብ ነው የሰጠው። የግለሰቡን ደረሰኝ ይሄኛው ተቀበለና ሳይሰጠው ሰጥቻለሁ አሉ። የሚገርመው እዛው አገልጋይ ነው ደብር ላይ ማለት ነው። እዛ ቢሮ ውስጥ ሰራተኛ ነው የሰጠው ሰውዬ 30 ሺህ ብር ጎሎበት የት ይግባ? ተጨነቀ። ማን ነው ያሳሳተኝ? ሳባ አውጥቶ ቢያወርድ ያንተን ደረሰኝ አልቆረጥኩም፣ ብርህን አልሰጠኸኝም፣ ይሄ ስም ሌላ ስም ነው አምጣ ስለው እኔ አልወሰድኩም አለ። ማለት ታመመ 3 ቀን ውስጥ መጨረሻ ላይ ብሩን አጠፋፍቶ 24 ሺህ ብር ነው ምናምን አምኖ ከአልጋው ላይ ተነስቶ መጥቶ ይቅርታ ጠይቆ ታርቋል። እዛው ደብር ላይ ነው ይሄ የሆነው። ደብዳቤው በአጭሩ አሁን ማስፈራሪያ ዛቻ ምናምን ሳይሆን ደብዳቤው በአጭሩ የእርቅ ሰነድ ነው። የእርቅ ሰነድ ይላል እኮ ራሱም ራሱ ወረቀቱ ላይ ቅድም እንዳልኳችሁ መምጣት ካልፈለጋችሁ አናስገድድም የሚለው የእርቅ መሆኑ የፍቅር መሆኑ ግን ምን ይላል ታች ግለሰቡ ተበዳዩ ይላል መጥቶ እንባውን አፍስሱ ጸሎቱን አስይዙ
ለቅዱስ ገብርኤል ነግሮ የመሄድ መብቱ የተጠበቀ ነው እና ይሄ መሆን ያለበትም ነው። አዎ ለምን ተበድሎ ነው አይመጣው። ባይበደል አንድ ሰው እኮ ባይበደል እኮ እንደዚህ አይነት ነገር ውስጥ አይገባም። እንደዚህ አይነት ነገር ውስጥ አይገባም። ሲበደል ነው